ያነሳው። እንግዲህ እናንተ መግለጫ በርካታ ነገሮች አሉት። 1-4-5ቱን ነው አድሬስ ያደረግነው። መግለጫውን ቅድም ዲስፕሌይ አድርጌያለሁ። በመጨረሻ ላይ መልእክት እንድታስተላልፍ ሰብሰብ አድርጌ እንድታስተላልፍ ድጋሚ እድል ሰጣለሁ እንደመውጫ። አሁን አሸናፊ በየቦታው የሚነገረው የህልውና አደጋ ነው። ሁሉም ሰው ህልውና አደጋ ላይ ነው ያለነው ነው የሚለው ከሞላ ጎደል። እንደ ሀገርም ህልውና አደጋ ገጥሞናል፣ እንደ ብሔርም ህልውና አደጋ ገጥሞናል። አንዳንድ ጊዜ እንደ አካባቢም ይሆናል። አም ኖት ሪፈሪንግ ቱ ደቡብ ሌላውም የሰሜናውያን ህልውና ላይ ገጥሟቸዋል የሚል አለ። ከዛም እንደገና ደግሞ የሆነ ጊዜ ላይ ጉራጌ ራሱ ህልውና አደጋ ገጥሞታል የሚል ትሮፕ አለ። ስለዚህ የህልውና አደጋ ነው በመላው ሀገር እየተነገረ ያለው። ኦር አትሊስት ሰው እንደዛ ያስባል። እንደዛ የሚያስቡ በርካታ ቡድኖች አሉ። ስለዚህ የህልውና አደጋ ካለ እንደ ሀገርም እንደ ህዝብም እንደ ቡድንም ለምን የጋራ ትግል አይደረግም የሚል ነው which is justified የሆነ ጥያቄ ነው። ቀጥሎ ሁለተኛ የእናንተ ማህበር ራይስ አሁን የተቋቋመው ማህበር ሜይ 25 ላይ ሜይ 18 ላይ ቅርታ የተቋቋመው በምን መልኩ ነው ከሌሎቹ ጋር የሚሰራው? and what I have in mind is ለምሳሌ የነ አቶ ልደቱ በጊዜያዊነት የሚያስተባብረው የአብሮነት ኢትዮጵያ ተመሳሳይ አቋም አላቸው። ለምሳሌ ኢትዮጵያ ህልውና አደጋ እንደተጋረጠባት ከዛም አልፎ ሰላማዊ ሰልፍ ጠርተዋል። ይሄን ሰላማዊ ሰልፍም የሰጡት ሰላማዊ ሰልፍ ዓላማ ወይም መፈክር ሞቶ ጦርነት ይቁም፣ ግፋዊ አገዛዝ ይብቃ፣ ቀደም ያልነው አምባገነናዊነት ሰላም ይምጣ በሚል መሪ ቃል ቅዳሜ ግንቦት 30 ወይም ጁን 7 በኢትዮጵያ አቆጣጠር ከቀኑ 11 ሰዓት ጀምሮ ይካሄዳል ይላል። ለዚህም ለሚዲያም ጥሪ ተደርጓል፣ ለኢትዮጵያ ህዝብም ጥሪ ተደርጓል። ጥሪ እንድናደርግ ተጠይቀናል። ይሄንን ያመጣውበት ምክንያት ተመሳሳይ የሆኑ መልእክት ያላቸው ነገሮች ፓራሌሊ ስላሉ ነው። ዞሮ ሰላም ይምጣ እያሉ ነው። እናንተም ሰላም ይምጣ እያላችሁ ነው። አገዛዝ ይብቃ እያላችሁ ነው። ጦርነት ይቁም እያላችሁ ነው ያለውና በጋራ ለምን አትሰሩም? ችግሩ የጋራ ከሆነ የህልውና አደጋውም የሁሉም ኢትዮጵያና ኢትዮጵያውያን ከሆነ የሚል ጥያቄ ነውና ምንስ ታስቧል? ስለዚህ ጉዳይስ ምን የምትለን ነገር አለ? ታንክ ዩ ቬሪ ማች ሞገስ። በርግጥ ህልውና የሚብለው the most used and abused ከምትላቸው አንዱ ይመስለኛል አይደለም? ብዙ ጊዜ በአንተ ፕሮግራም እንደዛ ሲነሱ ሰምቻለሁ እና the most used and ትክክል ከሆኑት አንዱ ብዬ ነው ማምነው። በርግጥ አላግባብ የተጠቀሙ ሰዎች ሊኖሩ ይችላሉ። ግን የህልውና አደጋ ማለት ለምሳሌ እንደ አንድ ህዝብ የግለሰቦች በህይወት የመቆየት ያለ መቆየት ጉዳይ አይደለም። ለምሳሌ አንድን ማህበረሰብ ልክ እስራኤላውያንን በሆነ ጊዜ ተመቶ በየአገሩ ተበትኖ እንደጠፉት ማለት ነው። ህልውናቸው የለም ነው። እንደው የወል አንድነት የአንድ የጋራ ማንነት ይከስማል። ስለዚህ የህልውና አደጋ እንደ ህዝብ ታርጌት ያደረገ ጥቃት አሁን የአማራ ህዝብ የህልውና አደጋ አለብኝ ሲል በአማራነቱ ብቻ ጥቃት ሲደርስበት ነው። ከዚህ በፊት በወላይታ ላይ በማንነቱ ላይ ጥቃት በደረሰ ጊዜ ይሄ ወርድ በትክክለኛው ቦታ ጥቅም ላይ ውሏል። የህልውና አደጋ ማለት በማንነቱ ሰው በወላይታነቱ ጥቃት ከደረሰበት የህልውና አደጋ ነው። ሁለተኛ ነገር መንግስት ደግሞ ኢንቴንሽናሊ ባይ ዲዛይን ይሄንን ሆን ብሎ የሚያደርግና በሚሊቴሪና ባለው የጸጥታና የደህንነት መዋቅር ያንን እያስፈጸመ ከሆነ መዋቅራዊ የህልውና አደጋ ይባላል። ስለዚህ መዋቅራዊ የህልውና አደጋ ነበረ አለ አሁንም ማለት ነው አለ። ስለዚህ ቃላቱ አቢዩዝድ ሳይሆን በትክክል ቦታው ላይ የዋለ ነው ያልኩ በየቦታው የሚጠቀሙት የህልውና አደጋ ያለ ቦታው የተጠቀሙ የሉም እያልኩ አይደለም። እሱ ሌላ ጥናት ይጠይቃል። ግን እኔ ብሔራዊ መዝሙራችን በህልውና አደጋ መዝሙር የተተካ ነው የሚመስለኝ። እንደ ሞገስ ብትጠይቀኝ አሁን እኛ ብሔራዊ መዝሙር የኢትዮጵያ ብሔራዊ መዝሙር ብትጠይቀኝ የህልውና አደጋ የሚል አዲስ መዝሙር ሆኗል ብሔራዊ መዝሙር እና ዛት ሳውይፍ በትግራይ ህዝብ ላይ የህልውና አደጋ አልነበረም ብትለኝ ሞገስ እኔ እንደው አድማጭ የምታዘበን ነው የሚመስለኝ። በእርግጥ አይተናል
ሰዎች በማንነታቸው ታርጌትድ የሆነ ጥቃት ላይ ውስጥ ከሆኑ ህልውናቸው እንደ ብሔር እንደ ህዝብ ህልውናቸው ምክንያቱም በግለሰብ ማንነቱ ወይም በአሸናፊ ስለሆነ ወይም ደግሞ በዚህ ፕሮፌሽን ውስጥ ስላለ ምናምን አይደለም ነው በአመለካከቱ በሚያራምደው ርዕዮተ ዓለም አይደለም ነው ወላይታ ስለሆነ ብቻ ነው ጥቃት የሚደርስበት ስለዚህ ወላይታነት የሁሉና አደጋ ሊሆን ይችላል ስለዚህ እንደዛ አንድ ሰው ወላይታ ስለሆነ ብቻ አሁን እንግዲህ ወደ ዝርዝር እንዳንገብሽ ይቀጥል ዛሬ ላንጨርስ ነው የሚሆነውና እዛ ብቻ ጥቃት በታቀደ መልኩ በተደራጀ ኃይል እየተፈጸመበት ከሆነ አንድ ግለሰብ አማራ የሆነ ሰው ኦሮሞ ጋር በሆነ for their own reason ቢደባደቡ ወይ ቢጣሉ ህልውና አደጋ ምናምን የሚባል ነገር ላይኖር ይችላል ግን በተደራጀ አግባብ የሆነ አካል አንድን ማህበረሰብ በዛ ታርጌት አድርጎ የሚያጠቃ ከሆነ ህልውና ስጋት ተብሎ ሊወሰድ ይችላል ነው በኔ ዲፊኒሽን ስለዚህ እንደ ሀገር ደግሞ አገሪቱ የህልውና አደጋ ውስጥ ነች ለዛ ምንድነው ማሳየው ህልውና ማለት የዜጎች ሙሉ መብት ማለት ተከብሮ ነፃነታቸው ተከብሮ መውጣት መግባታቸው ተጠብቆ ደህንነታቸው ሴፍ የመሆን ማለት ነው ቢንግ ሴኩርድ የመሆን መብት ነው ባይዘው መብት ነው መንግስትም መፈጸም የመጀመሪያ ግዴታ ያለበት ነገር ስለዚህ እንደ ሀገር ህዝቦቻችን or elsewhere የህልውና አደጋ አለ ያ ሪያሊቲ ነው ምክንያቱም የሰላም ችግር አለ አፈና አለ ወጥቶ የመግባት ችግር አለ ከዛም አልፎ የኑሮ ውድነት ሰርቫይቫል ሆኗል አሁን የመብት ምናምን ዲሞክራሲያዊ ጥያቄዎች አሁን ወደ ሰከንዳሪ የሆኑ ሌክቸሪ የሆኑ ነው አሁን የምንድነው እንዴት ሰርቫይቭ ላድርግ ህይወቴን እንዴት ላስቀጥል ሐኪሞች እንደሚሉት መምህራን የተለያዩ አካላት ጥያቄ እንደሚያነሱት እንዴት ልኖር ነው በቃ ምን ልብላ ነው ምግብ እኮ ነው ኢሹ የሆነው አሁን እንዴ ሰው እየተራበ ከሆነ ህይወቱ ነው እኮ ህልውና ማለት እኮ ሌላ የፖለቲካ ጥያቄ ዲግኒቲ ምናምን እኮ አሁን ሌላ በጣም ቅንጦት እየሆነ ነው የሰው ክብር በጣም መሰረታዊ ነገር ነው አይደል በአንዳንድ ጊዜ ከሆድም በላይ ነው ሰው ለክብሩ ቦታ የሚሰጠው ቫልዩ የሚሰጠው ነገር ግን የኑሮ ውድነቱ ህዝቡን እያሰቃየው ነው ያ በምን ምክንያት ነው እንዴ በጦርነት ምክንያት አይደለም እንዴ የሀገር በጀት ስንዴ መገዛት ያለበት ወይ ኢኮኖሚ መደጎም ያለበት ነገር እኮ በሙሉ በጦርነት ላይ እየዋለ ነው ስለዚህ ለውና አደጋ ገጥሞናል እንደብና እንደ ሀገር የሚል ነው እሱ እንደ ህዝብ ሌላ አንድ በጣም መሰረታዊ ትውልድ እየሞተ ነው ትውልድ በጦርነት የሚሞተውን ተው ግን ትውልድ እንዳይማራ ተፈርዶበታል በአማራም በኦሮሚያም በእንትንም እንዳለ ሆኖ ግን ኢቭን ባለው ኢንፍራስትራክቸር ባለው ዩኒቨርሲቲ ኦሬዲ እያለ ዜጎች እንዳይገቡ ተደርጓል ይህ ትውልድ መግደል ነው የሰውን ህይወት ተስፋ ቢስ ማድረግ ተስፋ እንዳይኖራቸው ወደፊትን እንዳያልሙ በጣም ሆን ተብሎ መንግስት ባወጣው እቅድ በትምህርት ሚኒስቴርና በብርሃኑ ነጋና በአብይ አህመድ ሴራ ትውልድ ተስፋ ቢስ እየሆነ ነው ይሄ የሀገር ህልውና የጦርነቱን ነው የምትለኝ ወይስ ደግሞ የ3% ማለፉን ነው 3% ራሱ በተጨማሪ ማለት ከጦርነቱ ሌላ ከጦርነቱ ውጪ እና የዝም ብሎ ማለት አቅም የሌለው ግብስብሱ ሁሉ ዝም ብሎ ይግባ ነው ሰተት ብሎ እንዴ ኦሬዲ ኢንፍራስትራክቸሩ አለ እኮ ነው ማብቃት ሌላ ነገር ነው በተገቢው ማስተማር ሌላ ነገር ነው ዩኒቨርሲቲው እያለ አስተማሪው እያለ አሁን እኮ ተጨማሪ አልሰራም ብሏል አይስራ ባለው ላይ እኮ እንዳይገቡ ነው የተደረገው አለ እኮ እንጻው አለ እኮ ኦሬዲ እኮ ሲያስተምር ነው የነበረው ኳሊቲውን ማስጠበቅ ተጨማሪ ኢንፑት መጨመር ሌላ ነገር ነው ጭራሽ እንዳይገቡ እኮ ነው የተደረገው ተገቢ አይደለም ይሄንን ኢንዶርስ አንተም ታረጋለህ ብዬ አላምን ያው ይሄ ኮምፕሊኬትድ ስለሆነ ነው ባይዘው የተለያዩ ፋክተሮች ስላሉ አንተም ታውቃለህ አንደኛው ብቻ ነው አድሬስ እያደረግን ያለ ነው ከጦርነቱ ጋር ከዛ በኋላ ወጣቱ በሌላ መልኩ ስራ ፈትቶ ወደ ጦር ሜዳ የሚሄድ አለ ትውልድ እንደ ትውልድ በተለይ ጦርነት ውስጥ ስላለን
መጪ ትውልድም እየተማረ አይደለም ያለውም እንደገና ዩኒቨርሲቲ እየገባ አይደለም የሚል አንዱ ነው። ከዛ ውጪ ግን የትምህርት ጥራት በብዙ መልኩ ነው እየተኮራረጀ ሰተት ብሎ ነው ከታች ስለምናውቅ እኮ ነው እኛ ጋር እኔ 17 ሰው ከኔ ኮርጆ ይገባል ነው እኔ ያስኮርጆ ከኔ ኮርጆ ይገባ 17 ሰው ከነስማቸው አውቃለሁ ቱ ዚስ ዴይ ባይ ዘ ዌይ እሱ ሁሉ ገብቶ ከዩኒቨርሲቲም ኮርጆ ከዛ እየመለሰ ደግሞ አገሪቱን ሁሉ ኩረጃ በኩረጃ ያደርገው በየተሰማራበት የሚል ናይቭ የሆነ ሰው የለም። ሰው ትምህርት ጥራት ላይ እንስማማለን። ትምህርት ጥራት እንዴት እናመጣለን የሚለው አንዱ ቅድም እንዳልኩ ማብቃት ነው በጊዜ ከታች። ከዛ በዘለለ ደግሞ ፈተና እንዳይኮራረጁ ማድረጉ አንዷ ኢሚንት ነው የምትሆነው መቅጫን መሆን የለም። ስለዚህ በጣም ብዙ ነው የመምህር ጥያቄ ራሱ እንዳልከው ያልበላ መምህር ዲግኒቲው ያልተጠበቀለት መምህር ሊያበቃ አይችልም። ትምህርት ፖሊሲው አለ እንዲህ ኢኮኖሚው አለ እንዲህ እየከደማመርን ብዙ ምክንያቶች አሉና እንዲህ እቺ እንትን እንዳትሆን ነው ነጠላ እንዳትሆንብን ነው የትምህርት ጥራትን ተደማምረው ነው አንድ ላይ የሚያረጋግጡት የሚለውን ማንሳት ስለፈለኩ ነው። አሸናፊ ታንክ ዩ ቬሪ ማች። ስለዚህ ተስፋ ቢስ የሆነ ትውልድ እየተፈጠረ ነው። ሀገሪቱ የህልውና ጥያቄ ውስጥ ነው ስንባል ጄኔሬሽን ቀጣይ እኮ ሀገር ተረካቢ ወጣት ነው ምናምን ሲባል የታለ ያ ወጣት እኮ እየተማረ አይደለም የለም። ለምንድን ነው ያ የተደረገው? ለጦርነት ፑል በቂ በፈለገው ጊዜ ዝም ብሎ ለቤተሰብ ሸክም ሆኖ አይድል ሆኖ ልማት የለም፣ ፕራይቬታይዜሽን፣ አዳዲስ ስራ፣ አዳዲስ እንትን እድል የለም። ትውልድ ደግሞ ይዋለዳል ይቀጥላል አይደለም፣ አይቆምም። በየጊዜው ባክ እንትን እየተጠራቀመ ነው የሚሄደው። ያንን ኢዝሊ ለሚሊተሪ ይጠቀማለው ነው ካልኩሌሽኑ ያ ነው። ከዛ ውጪ ምንም ነገር ምክንያት የሚታይ ነገር ስለሆነ ከዛ ውጪ አብይ የሚያተርፈው ምንም ነገር ስለሌለ ማለት። ስለዚህ ይሄ የህልውና የአገር ህልውና አደጋ ነው የሁላችንም የብሔር ብሔረሰቦችም በሌሎችም አካባቢዎች በመላው ኢትዮጵያ ኢንታይርሊ ያለ ችግር ነው። እኛ ግን በራሳችን ዙሪያ ላይ እዛ ጋር በደንብ መስራት አለብን የሚለው ነው። ሌላው የጋራ ትግል ወዳልከው እንትን እርግጥ ነው ተበበረን በሉ ትግል የሚለው ለጊዜው ሌላ ትብብር ምንድነው? ሁሉም በየአካባቢው ሀገር ባይዘወይ የሚገነባው ለምሳሌ ሁሉም ሰው የተማረበት ትምህርት ቤት አለ አይደለም? ሎካሊ የድሮ የቦሌ ሃይ ስኩል እኔ ለምሳሌ ቦሌ ሃይ ስኩል ነው የተማርኩትና የቦሌ ሃይ ስኩል ተማሪዎች ማህበር፣ የድሮ ሚኒሊክ ተማሪዎች ማህበር የመሳሰሉ እንትኖች በሆነ ጊዜ በስፋት ነበሩ። እንደዛ አይነት የሶሻል ጋዘሪንግ በጣም ጥሩ ነው። ቢኮዝ ሰው የየራሱን እንደዛ ማሰብ ሲጀምር ኦን አግሪጌት በየቦታው መሬት የረገጠ አገራዊ የሆነ ሶሻል ሙቭመንት ይፈጠራል፣ ለውጥ ይመጣል። ስለዚህ ሰው በየራሱ በየአካባቢው በደንብ ኦርጋናይዝድ ሆኖ ተደራጅቶ ከሌላው ጋር ደግሞ ሲሰናሰል ሲጠናከር ትብብር ሲፈጥር የተናበበ ወቅታዊ ለሆነ ነገር እንደ አገር ትላልቅ ሐሳቦችን በጋራ ማውጣት ይቻላል። ስለዚህ በጣም ጥሪም አድርገናል። እንዳየው ሁለት ጥሪዎችን ያደረግነው አንደኛ የኛ ማህበረሰብ አካል ሆኖ እርስ በርስ እንደዚህ ለመገናኘትና ሐሳቦቻችንን ሼር ለማድረግ በሆነ አጋጣሚ በተወውቅ ያለ መኖር ይሄ እድል እንዳለ ባለማወቅ በግል ዝም ብሎ ሲቆጩ የነበሩ ሰዎች ወደዚህ ትብብር እንዲመጡ በአቋም መግለጫችን ጥሪ አድርገናል። ሁለተኛ ሌሎች ተመሳሳይ የሆነ ለኢትዮጵያ ቀናዊ የሆኑ ኢትዮጵያው ሰላም፣ ልማት፣ ዲሞክራሲ እንዲመጣ የሚፈልጉ አካላት ተመሳሳይ በሆነ እና በዛ ውስጥ ደግሞ የኛ የህዝቦቻችን የጋራ ጥቅም ማስከበር በሚቻልበት ሁኔታ ላይ አብረን ለመስራት የትብብር ጥያቄ አቅርበናል። ስለዚህ ኢትዮጵያውያን የሆኑ የትኛውም ቦታ ላይ ያሉ አካላት ለዚህ ተገቢውን ምላሽ ይሰጡናል ብለን እንጠብቃለን። ወደ የአብሮነት ስመጣ የአብሮነት በጣም ትልቅ ኢኒሼቲቭ ነው። እንደአጋጣሚ ከአቶ ልደቱ ጋር በስፋት በዚህ ጉዳይ ላይ ተወያይተናል። አሁን የሚደረገውንም ኢኒሼቲቭ በጣም ነው የምንደግፈው ማለት እንደ ራይዝ አሁን እንግዲህ ለየአብሮነት ሳይሆን የአብሮነት ኢትዮጵያ በጣም መልካም ሐሳብ ነው፣ ትልቅ ሐሳብ ነው። የትብብር ጥያቄም ለኔም በግል እንደ ሚዲያም ለኦርቢት ሚዲያ አውትሌት እኔ ለማሳድረው መጥቷል። በጣም ተቀብለን እናስተናግዳለን፣ ምላሽም ሰጥተናል።
ከዛ ውጪ ግን ይሄ በዚህ እንትን ላይ በግሌም ሆነ እንደ ተቋም በስፋት መሳተፍ እንዳለብን አባሎቻችንም ጥያቄ አንስተዋል። ስለዚህ የትብብር ስናሸንፍ ኃይላችን ሲነርጃይዝ ስናደርግ አቅም ነው። አሁን እኮ የኛ እኮ ማሳያ ነው። በቃ ብሔርንም የተሻገረ ክልልንም የተሻገረ ህብረት መፍጠር እንደሚቻል አሳይተናል። ሶ እንደ አንድ ተነሳሽነቱ አለው። እንግዲህ ወደ ፍሬ አፍርቶ ደግሞ የሚታይ ነው የሚሆነው። ግን ለመሰባሰቡን አሳይታችኋል። ፍሬው ደግሞ ወደፊት የሚታይ ነው የሚሆነው። ለዛ ጥሪ እያደረጋችሁ ነው። ድጋፍ እንዲያደርጉ ከእናንተ ጋር እንዲሰሩ እንዲተባበሩ እየጠየቃችሁ ነው ያላችሁት። የአብሮነትም አቶ ልደቱ የሚያስተባብረው የአብሮነት ኢትዮጵያ ጊዜያዊ አስተባባሪ በአቶ ልደቱ ስንተባበር እናሸንፋለን ይላል ራሱ መሪ ቃሉ። ስለዚህ መተባበር የችግር መፍቻው ቁልፍ ነው በሚል ነው ሁሉንም የእናንተን አጠቃላይ ማለት ነው። መተባበር ጥሩ ነው። የደቡብ ህብረትን ለመፍጠር ጥረት አድርጋችኋል። አሁን ቢያንስ ራይዝ የሚል ተቋም አቋቁማችኋል። ወደፊት እየሰፋ ይሄዳል። ፖለቲካ ፓርቲዎችም ከዚህ ተምረው ባይዘው ነው አንዱ ትልቁ የምፈልገው አንድ ትልቅ ፖለቲካል ፓርቲ ብልጽግናን የሚቀናቀን ይመሰረታል ብዬም ተስፋ አደርጋለሁ። እና አሸናፊ እኔ ሌላ ጊዜም በተደጋጋሚ እያመመኝ ያሉ ነገር ያወራሉ፣ በየጊዜው ያወራሉ። አንድ አመት ነው የቀረው ለስሙ ካለ ምርጫው ካለ በምርጫም ይሁን በሌላ መልኩ ይታገሉ። አንድ ቢያንስ በደቡብ ደረጃ ለምሳሌ ደቡብ ኢትዮጵያ ላይ የሚንቀሳቀሱ ፓርቲዎች አሉ። ወላይታ ስም የሚንቀሳቀሳሉ፣ በሲዳማ ስም የሚንቀሳቀሳሉ፣ በሌላ በጉራጌ ስም ይሄንን እንኳን አንድ ላይ መርጃ አድርገው እንደው ባይፈርሱ እንኳን ኮአሊሽን ፈጥረው አንድ ትልቅ የደቡብ ህብረት እንደሮ ነበረው ይሁን ሌላ ስምም ሰጥተው ማድረግ ይቻላል። ምሳሌ ነው ማለት ኢትዮጵያ ላይ ብልጽግና እንዲያረገን መፍትሄውንም ቅድም ያቆየሁት ለዚህ ነው። እንዲያደረገ ኦኬ። ስለዚህ ብልጽግና ችግር ከሆነ ለምን የራስን የቤት ስራ አሰራም የሚል ጥያቄ ይመጣል። ማንም አድማጭ ተመልካችም ይፈርድባል። ኦኬ። ስለዚህ ዝም ብሎ ብልጽግና መራገም ምንም የሚጠቅም ነገር የለም። አማራጭ ይዞ መምጣት ነው። በሚቻለው ልክ ይፈቀዳል እያልኩ አይደለም። ሪፕሬሲቭ የሆነ ሲስተም ነው። ሜዳው የጠበበ ነው። ነገር ግን አላማው ለውጥ ማምጣት ከሆነ መተባበር ከሆነና አገዛዝም ማስቀረት ከሆነ ዲሞክራሲ እንዲመጣ በሂደት አሁን የዲሞክራሲ ጥያቄ አይደለም። ሰላም እንዲሰፍን ከተፈለገ ለምን ቢያንስ መሬት ላይ ያሉት አይመጡ? ምንድነው የሚከለክላቸው? ምንም የማይገባኝ ለምንድነው 100-620 የሚሆኑት? ለምንድነው የማይሰበሰቡት የሚለው በጣም ሁሉ ጊዜ እያሰብኩበት ግን ምንም መልስ ያላገኙበት ነው። ምናልባት ከዚህ ጋር እያይዘ የምመኘው ነው ያልኩት። ይሄ እናንተ እዚህ የጀመራችሁት እዛ ላይ ሚረር ሆኖ እንዲታይ የምመኘው ነገር ነው የሚሆነው። ከዚህ ጋር ያለ ይሄንንም ይዘን የመጨረሻ መልእክት 3 ደቂቃ ወስደ አስተላልፍልና በዛ እናበቃለን። እጅግ በጣም አመሰግናለሁ ሞገስ። በመጀመሪያ ይሄንን ራዕይ ተጋርተው ከኔ ጋር መጀመሪያ በቲንክ ታንክ ደረጃ ይሄን ሐሳብ እንዴት ታያላችሁ እየተባለ ሰፊ ማህበረሰብም የሚመለከቱ አጀንዳዎችን በመለየት ለወራት ብዙ ውይይቶችን ሲያደርጉ የነበሩ ከጎኔ የነበሩ በርካታ ምሁራን፣ የማህበረሰብ ተወካዮች፣ የፖለቲካ ፓርቲ ተወካዮች፣ የማህበረሰብ አንቂዎች ነበሩና አሁንም ከጎኔ አሉ። እነሱን ከልቤ ላመሰግን ወዳለሁ። በጣም ሌትሊ ጆይን ያደረጉም አሉ፣ ከመሰረቱም ከመጀመሪያም ጀምሮ የነበሩ እና ለዚህ ትልቅ ተቋማዊ በሆነ የህዝብን ችግር ለመፍታት የፖለቲካ ኤጀንሲ ላጣው ህዝብ ከጎኑ ለመቆም በአንድ ራዕይ ስር ለተሰባሰቡ ወገኖቼ ያለኝን ክብርና አድናቆት ምስጋና ለማቅረብ እፈልጋለሁ። ከዛ በመቀጠል የኛን ሐሳብ ለህዝብ በማሰራጨት ትብብር ያደረጉልንን ያው የሐሳብ ገበታን ጨምሮ የኢትዮ ፎረም እና ወላይታ ታይምስ ሌሎችም ተቋማት በጣም ከልቤ ላመሰግን ወዳለሁ። ኤቢሲ ቲቪን ጨምሮ በጣም ኢኤምኤስ ቴሌቪዥን በውይይት መድረክም በዜናም ሽፋን አድርገው ለህዝብ አድሬስ እንዲደረግ ትብብር ላደረጉት አካላት በሙሉ ከልቤ ምስጋናዬን ለማቅረብ እፈልጋለሁ። ከዛ በተጨማሪ ለማህበረሰባችን
ህዝቦቻችን በያሉበት ከወንድም ህዝቦች ጋር ያላቸው ትስስር እንዲጠናከር ወደ አንድነት ወደ በጋራ ወደ መቆም ወደ ትብብር የሚያመሩ እንቅስቃሴዎችን እንዲያደርጉ ጥሪ ለማድረግ ፈልጋለሁ። አገር ቤትም ያሉት ማለት ነውና በውጭው ዓለም ያሉ የተለያዩ ምሁራንና ተጽዕኖ ፈጣሪዎች ከራይዝ ጎን ቆሞ ይሄንን ዓላማ ከግብ ለማድረስ የሚደረገውን ጥረት በተገቢ ሚናቸውን እንዲወጡ እድሉ ለሁሉም ክፍት እንደሆነ የሁሉም ህዝቦች ያለ ምንም ድንበር ክፍት እንደሆነ እንዲታወቅ ፈልጋለሁ። ለነሱም እንደዚሁ ጥሪ ለማድረግ ፈልጋለሁ። ለመንግስትም ጥሪ ለማድረግ ፈልጋለሁ። መንግስት ትችትን ተቃውሞን ወይም ደግሞ ተግዳሮትን የሚፈራ የሚበረግግ ሳይሆን ሰላማዊ ትግልን የሚያበረታታ በአዎንታዊ የሚወስድ ይሄንን ትብብር እንደ አሊያንስ ወስዶ ችግሮችን የሚጠቁም የሚያሳየኝ የአንድ ሀገር ላይ አንድ ትልቅ የፖለቲካ ኃይል ነው ብሎ አክብሮ ተከባብሮ መስራት የሚቻልበትን እድል የሚፈጥር እንጂ የሚያሳድድ እንዳይሆን ምንም አይነት ማሳደድ ምንም አይነት ምክንያቱም ሰላማዊን ነገር መንግስት ካላበረታታ ባለማበረታታቱ የመጣውንም በተጨባጭ የምናውቀው አሁንም ይህ ህዝብ በሰላም ትግል ለማድረግ በሰላም መብቱና ጥቅሙን ለማስከበር እየተሰባሰበ ነው። ያንን መንግስት ፓኒክ አድርጎ አሁንም ይሄንን ሰላማዊ እንቅስቃሴ ለማዳፈን በሚያደርገው ጥረት ነገሮች ወደ ሌላ አዝማሚያ እንዳይሄዱ ወደ በቃ ሰላማዊ ትግል ላይ ህዝቡ ተስፋ ቆርጦ ወደ ትግል ምልክቶችን እያየ ስለሆነ ብዙ ምልክቶችን እያየ ነውና ይሄንን እንደ ጥሩ አጋጣሚ በቅንነት መውሰድ የሚችልበት ሁኔታ ቢኖር ለመንግስት ጥሪ ለማድረግ ፈልጋለሁ። ሌሎች የኢትዮጵያውያንም ወገኖቻችን ከጎናችን እንዲሰለፉ አብረን እጅ ለእጅ ተያይዘን ለመልካም ለጥፋት ሳይሆን ለመልካም ለሀገር ግንባታ ለሰላም ለዲሞክራሲ አቅማችንን እንድናውል ጥሬን ለማቅረብ ፈልጋለሁ። ከልቤ አመሰግናለሁ ጓደኛዬ ወዳጄ ሞገስ በእውነት ነው ማለት በጣም ከልቤ አመሰግናለሁ። እሺ እኔም አመሰግናለሁ ለነበረን ቆይታ መልካሙን ሁሉ እመኝላችኋለሁ። ቅድም ምኞቴን ገልጫለሁ። በአጠቃላይ ለዛሬው ለነበረን ጊዜ በጣም እያመሰገንኩ ሁሉ